ጤና ይስጥልኝ ከሪያሊቲ ሚዲያ የዕለቱን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር ማድረግንም እንዳትዘነጉ እናስታውሳችኋለን። አሁን ወደ መረጃዎቹ እናልፋለን። በቅድሚያም የምንመለከተው ልዩ የመለያ ኮድ ወይም QR ኮድ የሌላቸው ነባር ሽያጭ ደረሰኞች መጠቀም ሙሉ በሙሉ ከተከለከለ በኋላ የተፈጠረውን ችግር ይሆናል። የገቢዎች ሚኒስቴር ልዩ መለያ ኮድ የሌለው ነባሩ የእጅ በእጅ ሽያጭ ደረሰኝ ቁጥር ከጥር 1 ቀን 2018 ዓ.ም ጀምሮ ነው ስራ ላይ እንደማይውል ያሳሰበው። ነገር ግን በርካታ የንግዱ ማህበረሰብ አባላት አዲሱን ደረሰኝ ማግኘት ባለመቻላቸው ምክንያት ከፍተኛ ችግር እየገጠማቸው እንደሆነ ገልጸዋል። ለቲግቫ ኢትዮጵያ ቃላቸውን የሰጡ የንግዱ ማህበረሰብ አካላት ስራ መስራት አልቻልንም፣ እንዴት ሆነን እንኑር? አይደለም ለቀናት ለግማሽ ቀን የንግድ ቦታ ዘግቶ መዋል ከባድ ነው ብለዋል። ደረሰኝ ከሌላቸው መሸጥ እንደማይችሉ፣ ደረሰኙ ባለመኖሩ በሕግ እንዳይጠየቁ የንግድ ስፍራቸውን እንደዘጉ ገልጸዋል። ደረሰኝ በበቂ ሁኔታ ማግኘት አልቻልንም፣ አዲሱ ደረሰኝ ታትሞ አልደረሰንም። ይህ በእንዲህ እንዳለ ግን ከጥር 1 በኋላ እርምጃ ይወሰዳል መባሉ ፍጹም ትክክል አይደለም ሲሉ ቅሬታቸውን አሰምተዋል። አዳዲሶቹ ደረሰኞች በብቸኝነት የሚታተመው በመንግስታዊው ብርሃንና ሰላም ማተሚያ መሆኑን ጠቅሰው ምንም እንኳን ለደረሰኝ ክፍያ ከፈጸምን ወራት ቢቆጠሩም ደረሰኞቹን ማግኘት አልቻልንም። በነባሩ ደረሰኝ መጠቀም ስለማይቻል አዲሱን ማግኘት ስላልቻልን ሕግ ከምንጥስ ብለን ስራችንን አቁመን ቁጭ ብለናል ሲሉ ተናግረዋል። የዕለት ጉርሳችን፣ ቤተሰብ ማስተዳደሪያችን፣ የሰራተኞች ሕይወት የሚመራበትን ስራችንን አቁመናል። የሚመለከተው አካል መፍትሄ ይስጠን ሲሉ ጥሪ አቅርበዋል። የኢትዮጵያ የደህንነት ተቋም ኃላፊ በቀጣናዊ ውጥረቶች መሃል ሞቃዲሾን ጎበኙ። የጠቅላይ ሚኒስትሩ መልእክት ለሶማሊያው ፕሬዝዳንት ማድረሳቸውም ተጠቁሟል። በአፍሪካ ቀንድ ዲፕሎማሲያዊ ውጥረት በበረታበት በዚህ ወቅት የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ሞቃዲሾ ገብተዋል። በቆይታቸውም ከጠቅላይ ሚኒስትር አብይ አህመድ የተላከ መልእክትን ለሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አድርሰዋል። አምባሳደር ሬድዋን ሞቃዲሾ እንደደረሱ በቪላ ሶማሊያ ቤተ መንግስት ከፕሬዝዳንት ሐሰን ሼክ መሐመድ ጋር መገናኘታቸውን ጋሮዌ ኦንላይን ዘግቧል። አምባሳደሩ ስላደረሱት መልእክት ዝርዝር ይዘት ይፋ ያልተደረገ ሲሆን የኢትዮጵያም ሆነ የሶማሊያ መንግስታት ስለ ስብሰባው ውጤት እስካሁን የሰጡት ይፋዊ መግለጫ የለም። በጉብኝቱ ወቅት አምባሳደር ሬድዋን ከሶማሊያ ብሔራዊ መረጃና ደህንነት ኤጀንሲ ዳይሬክተር ማሃድ ሳላድ ጋር በኤጀንሲው ዋና መስሪያ ቤት ተገኝተው መወያየታቸው ተገልጿል። ፕሬዝዳንት ሐሰን ሼክ ጋር እንደተደረገው ውይይት ሁሉ የዚህም ውይይት ዝርዝር መረጃ ይፋ አልተደረገም። ጋሮዌ ኦንላይን እንደዘገበው ይህ ድንገተኛ ጉብኝት የተካሄደው ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት እስማኤል ኡመር ጌሌህ በጅቡቲ ያደረጉትን ውይይት ተከትሎ ነው። ጉብኝቱ እስራኤል ራሷን ገለልተኛ አድርጋ ካወጀችው ሶማሌላንድ ጋር ግንኙነት መመስረቷን የሚጠቁሙ መረጃዎች ካስነሱት አዲስ ዲፕሎማሲያዊ ውጥረት ጋር ተገጣጥሟል። ሶማሊያ ግዛቱን እንደ ሉዓላዊ ግዛቷ የምትቆጥረው በመሆኑ የእስራኤል ውሳኔ በሞቃዲሾ በኩል ከፍተኛ ውግዘት ገጥሞታል። እስራኤል በአፍሪካ ቀንድ ያላትን ዲፕሎማሲያዊ እንቅስቃሴ ባጠናከረችበት በዚህ ወቅት የሀገሪቱ የውጭ ጉዳይ ሚኒስትር ኢትዮጵያን የረጅም ጊዜ ስትራቴጂካዊ አጋር ሲሉ ጠሯት። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራ ጋር በኢየሩሳሌም ተገናኝተው ከተወያዩ በኋላ ኢትዮጵያን የረጅም ጊዜ ስትራቴጂካዊ አጋር በማለት ገልጸዋታል። ሁለቱ ወገኖች የተወያዩት አራተኛው የኢትዮ እስራኤል የፖለቲካ ምክክር ከመካሄዱ በፊት የሁለትዮሽ ግንኙነታቸውን ይበልጥ ለማሳደግ በዝግጅት ላይ ባሉበት ወቅት ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኤክስ ገጻቸው ባሰፈሩት ጽሑፍ ውይይቱ በአካባቢያችን ውስጥ ያሉ የጋራ ተግዳሮቶችን የተመለከቱ ነበር ያሉ ሲሆን እንዲሁም እስራኤል ከኢትዮጵያ ጋር ያላትን ግንኙነት ይበልጥ ለማጠናከር እንደምትፈልግ በድጋሚ ገልጸዋል። በተጨማሪም በኢራን አመራሮች ላይ የሚሰነዘሩ ትችቶችን ጨምሮ ሰፋ ያሉ ቀጣናዊ ስጋቶችን ያነሱ ሲሆን ታሪካዊ ሲሉ የጠሩትን የእስራኤል እና የኢትዮጵያ ወዳጅነት ያለውን ጠቀሜታ አጽንኦት ሰጥተውታል። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ እንደገለጸው አምባሳደር ሀደራ ከጌዲዮን ሳር ጋር ያደረጉት ውይይት በሁለቱ ሀገራት መካከል ያለውን የቆየ ግንኙነት ይበልጥ ማጠናከር ላይ ያተኮረ ነበር። ዕውቅ የፖለቲካ እስረኞች በምህረት ሊፈቱ እንደሚችሉ ተሰማ።
ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች ሲሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው የደረሰው መረጃ ይጠቁማል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 ቀን 2018 ዓ.ም የፌዴራል ማረሚያ ቤት ኮሚሽን ቅሊንጦ የጊዜ የቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቧያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አጉቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። ምንጮች እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም የፖለቲካ ውሳኔ አስፈላጊነት ዙሪያ ያለው ግን የለም። የፖለቲካ እስረኞቹ ለመፍታት በመንግስት በኩል ፍላጎት እንዳለ ለማወቅ ጉዳዩ ይመለከታቸዋል ለተባሉ ለፍትህ ሚኒስትር ዴኤታ አቶ በላይሁን ይርጋ ተደጋጋሚ ጥያቄ ቢቀርብም ምላሽ ከመስጠት ተቆጥበዋል ሲል መሰረት ሚዲያ ዘግቧል። እናት ፓርቲ ለፌዴራል ሰበር ሰሚ ችሎት የይግባኝ አቤቱታ ማቅረቡን አስታወቀ። እናት ፓርቲ ማክሰኞ ጥር 5 ቀን 2018 ዓ.ም ባወጣው መግለጫ ፓርቲው የአዲስ አበባ ከተማ አስተዳደር ሚያዝያ 3 ቀን 2015 ዓ.ም ጀምሮ ተግባራዊ ያደረገው የጣሪያና ግድግዳ ወይም የንብረት ገቢ ግብር ህገወጥ ነው በማለት ላለፉት 2 ዓመታት ተኩል ክስ መስርቶ ሲከራከር መቆየቱን አስታውሷል። እናት የመሰረተውን ክስ ተከትሎ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አስተዳደር ችሎት ጥር 9 ቀን 2017 ዓ.ም ባስቻለው ችሎት መመሪያው ህገወጥ ነው፣ ተፈጻሚነት ሊኖረው አይገባም ሲል መመሪያው እንዲሻር በሙሉ ድምፅ መወሰኑንም በተመሳሳይ ያወሳው ፓርቲው የከተማ አስተዳደሩ ይግባኝ ማለቱንም አይዘነጋም። በዚህም የከተማ አስተዳደሩ ለፌዴራል ጠቅላይ ፍርድ ቤት 5ኛ ፍትሐ ብሔር ይግባኝ ሰሚ ችሎት ይግባኝ ጠይቆ ፍርድ ቤቱም ጥቅምት 7 ቀን 2018 ዓ.ም ባስቻለው ችሎት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው በመሆኑ ፓርቲው በዚህ ጉዳይ ላይ መብትም ሆነ ጥቅም የሌለው በመሆኑ ፓርቲው እንዲከራከር የወከለው አካል የሌለ በመሆኑ ክሱን የማቅረብና የመከራከር ስልጣን የለውም። የስር ፍርድ ቤትም ማከራከር አልነበረበትም። በመጀመሪያ ደረጃ መቃወሚያ መዝገቡን መዝጋት ነበረበት በማለት የስር ፍርድ ቤት ያሳለፈው ውሳኔ ተሽሯል በማለት ውሳኔ እንዳሳለፈም ይታወሳል። እናት ፓርቲ ይህንን ክስ ሲመሰርት የከተማ አስተዳደሩ በማን አለብኝነት ከህዝባችን እያንዳንዷን ሽርፍራፊ ሳንቲም ጭምር ለመንጠቅ በማሰብና ህዝብን ለመበዝበዝ ብቻ የተገበረው አዋጅ የህግ መሰረትና ድጋፍ እንደሌለው በሙሉ ልብ አምኖበት መሆኑን ጠቅሷል። ትናንት ጥር 4 ቀን 2018 ዓ.ም የፌዴራል ጠቅላይ ፍርድ ቤት ባሳለፈው ውሳኔ ላይ መሰረታዊ የህግ ስህተት መፈጸሙን በግልጽ በማሳየት ለሰበር ሰሚ ችሎት ይግባኝ መጠየቁንም አመልክቷል። መዝገቡም ለመጋቢት 14 ቀን 2018 ዓ.ም መቀጠሩን አስታውቋል። ኢትዮጵያ የከተማ ስራ ዕድል ለማሳደግ ከዓለም ባንክ የ$250 ሚሊዮን ድጋፍ ማግኘቷ ታወቀ። መንግስት የከተማ ነዋሪዎችን የኑሮ ጫና ለመቀነስና የስራ አጥነትን ችግር ለመቅረፍ ከዓለም ባንክ ጋር የ$250 ሚሊዮን የፋይናንስ ስምምነት ተፈራርሟል። የፕሮጀክቱ ዋና ዓላማዎችም አንደኛ፣ የደህንነት መረብ ማስፋፋት፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች ቀጥተኛ ገንዘብ ድጋፍ እና የምግብ ዋስትና እንዲያገኙ ማድረግ፣ በሁለተኛ ደረጃ የስራ ዕድል ፈጠራ፣ ከፍተኛ የሰው ኃይል የሚጠይቁ የልማት ስራዎችን በማከናወን ለወጣቶችና ለሴቶች ጊዜያዊና ቋሚ ስራ መፍጠር
በሶስተኛ ደረጃ መተዳደሪያ ድጋፍ ሲሆን ዜጎች የራሳቸውን አነስተኛ የንግድ እንዲጀምሩ የካፒታልና የቴክኒክ ድጋፍ መስጠት ነው። በአራተኛ ደረጃ ተካታችነት ወይም ኢንክሉሲቭነስ የሚለው ነው። ስድስተኛውንና ባለቤት ማህበረሰቦችን በልማት ስደተኞችንና ባለቤት ማህበረሰቦችን በልማት ስራዎች ውስጥ ማሳተፍ ለምን አስፈለገ? ፈጣን የከተማ መስፋፋት፣ የኑሮ ውድነትና የግሉ ዘርፍ አዲስ ሰራተኛ መቅጠር አቅም መዳከም በስራ ገበያው ላይ የፈጠረውን ጫና ለመቀነስ ታስቦ የተዘጋጀ ነው። ይህ ድጋፍ ቀደም ሲል ሲተገበር የነበረውን የከተሞች ምርታማ የደህንነት መረብና ስራ ፕሮጀክት ይበልጥ እንደሚያጠናክር ተገልጿል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።